ግሶ ነው ልጅቷ ብሯንም ወርቋንም ይዞ በዛው የጠፋው ማለት ነው። ይሄ ሰውዬ ገና ሌሎችም አሉ ማለት ነው የማያውቁት። እኔ ማለት ቶሎ ፕራይቬት ቢያገኝ በጣም ደስ የሚለኝ የገብርኤል ልጅ ፕራይቬት ነው ስስብሽ ልትሳቢ አልቻልሽም። ስለዚህ ቻቺ ሞዴሬተር አለሻ ልስትሽ መሲ የሳቢያት የገብርኤል ልጅን የገብርኤል ልጅ ፕራይቬት ነች መግባት ኢንቫይት ማድረግ አለበት። እሺ ቀጥይ ከፕራይቬት ኦኬ ቀጥይ ሃና እሺ እና ይሄ ሰውዬ ምን ብናረግ ነው የሚሻለው ማለት እዚህ ጋር ማለት ከሃና የባሰ በቀደም እዚህ ጋር ከነበሩም የባሰ የዝች ደግሞ የባሰ ነው ማለት ነው። የዝች በጣም የባሰ ነው እና ይሄ ሰውዬ ስልክ ቁጥሩንም ማግኘት አልቻለም። ቁጥር ላክ ሲባል አይልክም። ኢሞ ብቻ ነው የሚያወራው። ማንም ቀጥታ ደውሎ አያገኘውም። ማለት ምንም መፍትሄ ልናገኝ አንቻልም ማለት ነው። ምክንያቱም እዚህ ጋር እስካሁን እነዚህ ልጆች ከደረሱ ሌሎቹ አሉ ማለት ነው። ሌሎች እህቶች አሉ ማለት ነው። ለያንዳንዱ ደግሞ ሲናገር እንኳን በጣም ነው የሚያስጠላው ማለት ሃይማኖትን በጣም እየረገጠ ነው የሚናገረው። መርገጥ ሳይሆን በቃ አላ ያሳምናል የሰው ልጅ እኔ ቆራቢ ነኝ እኔ ቤተክርስቲያን ነኝ ብቻ በጣም ያስጠላል ማለት ነው። እና በሃይማኖት ስም ነው የሚነግደው። በጣም ትልቁ ማስተዋል ያለብን ሰውየው እኔ ቆራቢ ነኝ ቤተክርስቲያን ሄዶ ምሎ አባቶች ቄስ ጋር ቁጭ ብሎ ፎቶ እየተነሳ ይሄው ለንስሐ አባቴ ተናግሬያለሁ ቃል ገብቻለሁ ቃል ኪዳኔን አላነሳም እያለ ነው እህቶቻችንን ቃል እየገባ የሚበላቸው። እና የዚህ ሰውዬ ነገር የሆነ አንድ መፍትሄ ላይ መድረስ አለብን ማለት ነው። ፕሊስ እባካችሁ ሌሎች እህቶች አሉ ማለት ነው ቢያንስ እነሱ ጋር መድረስ አለበት የዚህ ሰውዬ ሌብነት። እሺ ጋይስ ታፕታፕ ኮፒ ሊንክ እያደረጋችሁ የአንገት ሀብል የምትፈልጉ ሰዎች በኦርደር ትዛዝ መሲን ፎሎ አርጓትና በውስጥ መስመር ማናገር ትችላላችሁ። በጣም የሚያማምሩ የአንገት ሀብል አሉ። እንግዲህ ያው መሲታችን የወንዶች ጉዳይ አባል ናት እንደምታውቁት በጣም ብዙ ዋጋ እየከፈለች ያለች ናት በወንዶችም ጉዳይ በሴቶችም ጉዳይ። ስለዚህ መሲን ሰፖርት ማድረግ መቻል አለባችሁ። የሚሰራ ሰውን ማበረታታት አለባችሁ። ስለዚህ የአንገት ሀብል የምትፈልጉ በተለይ ደግሞ ለኔ ስጦታ መስጠት የምትፈልጉ ከመሲን የምፈልገው ጋይስ ትላላችሁ። ኤኒዌይስ እቺን ልጅ ማምጣት ትችያለሽ 600 ሺህ ብርና ወርቅ ያለችው አሁን እሷ ገዳም ነው ያለችው ማለት ነው። በጣም ትንሽ አምሯ ምናምን ተጎድቷል ማለት ነውና ገዳም ነው ያለችው። ግን ስልክ ቁጥሯን አስቀምጣለች ተልኮልሃል ስልክ ቁጥሯን ማናገር ትችላለህ። ማናገር ከፈለክ በኢሞ ማድረግ የምችለውን ሁሉ አድርጋለሁ። ግን እሷ አሁን ፈርታ ማለት እሷ ያሰበችው የሱ ወንድም የሆነ ወታደር ምናምን እንደሆነ አስባ ነው። እና አሁን ያለችው ገዳም ጸበል ውስጥ ነው። ትንሽ አምሯም ተነክቷል ማለት ነው ልጅቷ። ስልኳን ግን አስቀምጠንልሃል። ከሱ ጋር የተነሳችው ፎቶ አለ። ወይ ይኸውልሽ በሱ ምክንያት እንደዚህ ሆነችው። እስቲ ከልክ ግሩፕ ላይ አንተን አድርግ። አዎ እሷ እንደዚህ ሆነችውማ በሱ ምክንያት ነው። ሃና ወይ ከይቅርታ ጋር አንድ ጥያቄ ልጠይቅሽ ነው እና ከምትነግሪኝ ኢንፎርሜሽን ከምታረጋቸው መልካም ነገሮች ከይቅርታ ጋር በቪዲዮ ላይ እችላለሁ? ከይቅርታ ጋር ያው ይቻላል። አንዴ ማብራት ላብላ። መልካም ዌት ኦኬ። የት ያለሽው አንቺ? ዱባይ። እኔ የምገኘው ዱባይ ነው። ኦኬ። እነዚህ ልጆችን አንቺ በዚህ ኬዝ ውስጥ አለሽበት? እኔ ያለሁበት ግን እኔ ያለሁበት እንዴት ነው? እኔ በሰውየው አልተበላውም። ኦኬ ጋይስ አትቀያይሯት። ተባለ በሰውየው። እሺ እኔ በሰውየው አልተበላውም። ግን እኔ ምንድነው እኔ
የገብርኤል ልጅ ጋር ብር ነበረኝ እሱ ሰጥቻታለሁ በሚለው መካከል ነው እና እሷ የተጣላ ነው። ከዛ እኔ እሷ ብሬ እንድትመልስልኝ በማሳደድበት ነው ደግመን የተገናኘ ነው። ደግመን ስንገናኝ እሷ ኢትዮጵያ ሄዳ ከ3 ወር በኋላ ስንገናኝ ሰውየው ከኔ ጋር የሚያወራ ነበረ። እህቴ ነሽ ምናምን ይላል። ከዛ በኋላ ከሷ ጋር መጣላታችን ሲያቅ እኔን ወደ ይሄ እንደነሱ ምናምን ሲያስብ እኔ ትልቅ ሰው አይደለ እንደ ምናምን በለስኩለት ማለት ሰውየው ስታየው ፊዚካሉ ትልቅ ስለሆነ በዚህ መካከል ማለት ብር እንድልክ ምናምን 70,000 ላኪና 200,000 ይሰጥሻል ምናምን አለ። እኔ እዛ ላይ የታገር ነው ምክንያቱም ሰው አንዴ ይሸወዳል። አንዴ ተሸውጃለሁ ደግሜ መሸወድ ስለማልፈልግ ኖ ምናምን ስለው በዚህ መካከል ተለያየን። ለገብርኤል ልጅ ብሯን ሰጥቻለሁ ነው የሚላት። ለኔ ደግሞ አልሰጠኝም። እኔ ደግሞ ደረሰኝ ላኩልኝ በሚለው ውስጥ ነው እኔ ልጇ ጋር እየደወልኩ ሳደባለሁ። በግልጽ ነው የምናገር። ልጇ ጋር እየሄድኩ ሳደባለሁ። ልጇ ደግሞ እናቴ ብሯን ለምን አልሰጠሻትም ብላ ስትጠይቃት እሱ ደግሞ ሰጥቻታለሁ ይላል። በመጨረሻ ላይ እኔ ጋር ስመጣ እኔ ብሩ አልተሰጠኝም። እኔ ፈልጎ ብሬን ስለነበረ ብሩ አልተሰጠኝም። ብሬን ስል እሱ ሰጥቻታለሁ ይላል። ከዛ ደረሰኝን አምጡ ስል እሷ ያው ስልኩን በቀደም ተናግራለች። ደግሜ መናገር አያስፈልግም። ስልኩ ስትከፍተው ብዙ ነገር አየን ማለት ነው። ከዛ ከነዛ ልጆች ጋር ግሩፕ ፈጠርን ማለት ከኔ ጋርም ተገናኘ። ከዛ ልጆቹን መጠየቅ ጀመር። እያንዳንዱ ስንጠይቅ ሁሉም ተመሳሳይ ነገር ነው። ሰውየው ተመሳሳይ ፎቶ ተመሳሳይ ነገር ነው የሚያደርገው። ተመሳሳይ ቃል ኪዳን ነው። ተመሳሳይ ያ ቤተክርስቲያን ቆሞ ፎቶ ተነስቶ ይልካል። ተመሳሳይ ነው። ጀስት የሚልከው አንድ ፎቶ ሁሉም ጋር ነው ማለት ነው። ገዳም አሁን ዛሬ በኢሞ ያናገርናት ገዳም ሄዶ ነው በስነ ስርዓት አብሮ ፎቶ የተነሱት። ፎቶውን ልክልሃለሁ በዋትስአፕ። እቺ ልጅም እንደ ድንገት ነው ዞር ብሎ የጠፋው ማለት ነው። እሷንም አገባሻለሁ ብሏት ቃል ገብቶላት እዚሁ አረብ ሀገር እያለች 600,000 ብር ሰጥተው ሰውየው ወርቋንም ምንዋንም ይዞ ነው ዞር ያለው። እህቱ ብደውል አያነሳም፣ ቤተሰቡ ብደውል አያነሳም። ስልኩን ቀይሮ ሌላ ማንነት ይዞ ጠፋ ማለት ነው። ስለዚህ የኔ ጥያቄ የነዚህ ልጆች ብር መቼም አይመልስም። ይሄ ሰው ከየት አምጥቶ ይመልሳል? ምክንያቱም መተዳደሪያው ሌብነት ስለሆነ እኔ ሌሎች እህቶች ጋር እንዲደርስ ነው የምፈልገው። ይሄ ሰውዬ እስካሁን 7 አካባቢ 8 አካባቢ ከደረስ ሌሎች አሉ ማለት ነው። ተረዳችሁ? እኔ ያልተበላሁት ስለነቃው ነው። ኢትዮጵያ አዲስ አበባ ቁጭ ብሎ ቻይና ነኝ ይለኛል። እኔ ቻይናን አይጠፋኝም። ቻይና ምን አይነት ሀገር እንደሆነች ቻይና ነኝ እያለኝ ማለት 70,000 ብር ላኬ እኔ ቻይና ነኝ ወንድሜ ይቀበላል ምናምን ሲል ከዛ ቮይስ ያደርግልኝ። ቮይስ ውስጥ ምን አለ? የአውቶቢስ ተራ ምናምን የሚል የታክሲ ጩኸት አለ። ቻይና አውቶቢስ ተራ ምናምን አለ እንደ ስለው በዚህ መካል እኔን አሸውደኝም። ምናልባት ሌላ ሰው ልሸውድ ይችላል። እኔ ግን አሸውደኝም ብዬው በዚህ መካከል ነው እኔና እሱ እየተጣላ ነው። እየሰደበኝም የሰደብኩት ገባ አይደለ? ምናልባት እኔም ልሄድበት ይችል ነበር። እኔ ልበላችል ነበር። ግን እኔ ያልተበላሁት እኔ ስላልነቃው ነው። ዋናው ርዕሱ እዚህ ጋር ነው። በቀደም ግን በደንብ ተናግረናል። ደግሜ መናገር ምንም ዋጋ የለውም ማለት ነው። መልካም ይኸውልሽ፣ አሁን እቺ 600,000 ብርና ወርቅ ነው ያልሽኝ? ያ ከሷ ነው የተቀበለው? አዎ ኦኬ። ቮይስ እንደውም ልኮላታል። ቮይስ ራሱ አለ ማለት ነው። ወርቅ ሽመልሳለሁ ምናምን ቮይስ አለ ማለት ነው። ቮይሱን ኢሞ ነው ግን ኢሞ ላይ ነው ያለው።